አላህ ያደነቆረው ሰው ምን እንትን ይላል? አላህ ያደነቆረው ምን ታረጉታላችሁ ወገኖች? ዘፍጥረት 18 አላህ ያደነቆረውን ሰው ምን ታረጉታላችሁ? ዘፍጥረት 18 ዘፍጥረት 18 እኔ መጽሐፉን እኮ አያነቡትም። ጌታ ኢየሱስ ወይ ምንድን ነው? ኧረ እባክህን እነዚህን እስልሞች ከነፃ አውጣቸው እባክህን ጌታ ወይ እነዚህን ነፍሰ ገዳይ መንፈስ ከነፍሰ ገዳይ መንፈስ ነፃ አውጣቸው። ያ ዋው ከዚህ አላህ መንፈስ ከነፍሰ ገዳዩ መንፈስ እግዚአብሔር ነፃ ያውጣችሁ። እግዚአብሔር ነፃ ያውጣችሁ ከአላህ መንፈስ ከነፍሰ ገዳዩ መንፈስ እግዚአብሔር ነፃ ያውጣችሁ። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በውኑ ፍቶት ይሆንልኛል? ጌታዬ ፈጽሞ ሸምግሏል። ጌታዬ ሰማ? ጌታዬ ፈጽሞ ሸምግሏል። ምን ማለት ነው? አንተ ያላህ እንትን ጌታዬ እና ጌታዬ ያለች ኢየሱስ ማለቷ ነው። ኢየሱስ ማለቷ ነው። በመጽሐፍ ቅዱስ ብዙ ጌቶች አሉ ይላል እኮ። አንብበዋል ጳውሎስ? ብዙ ጌቶች አሉ ይላል። ብዙ ጌቶች አሉ። ቆየ ዘፍጥረት መያዝ አትይዘውም፣ ግን ዘፍጥረት 12 ነው። እሺ መቼም ብዙ አማልክትና ብዙ ጌቶች አሉ። ብዙ ሰው የሚያመልካቸው ብዙ አማልክት ጣዖቶች አሉ። ብዙ ጌቶች አሉ። አንደኛ ቆሮንቶስ 8:5 ላይ አለለ ብዙ ጌቶች አሉ። ኦኬ ምንድነው? ይሄንን ብሎክ ማድረግ ነው። ይሄ ከውሃብይ ጋር ምን የምታገኘው የለም። ይሄንን ብሎክ ማድረግ ነው። የአጋንንት እንትን ነው። ሚውት እዛው አረፍ በለ ነው እየሰማ ቁጭ ብለህ ተማር። ዝም ብለው እንትን ሲሉ ታበዛዋለህ። አላህ የሚጋልብህ አላህ እየጋለበህ ነው ያለው። አላህ ነው የሚጋልብህ። በሴት ልጅ ላይ የሚነፋው አላህ ነው የሚጋልብህ። እና ስለዚህ መጽሐፉ የሚለውን አንተ ሳታውቅ አትቀባጥር። ዝም ብለህ አትቀባጥር። መጽሐፉን እንትን አትበል። መጽሐፉን ኦኬ አትቀባጥር። እንትን አትበለው። እና ዛሬ እነዚህን እዚህ ላይ ያሉትን የአላህ ሰይጣን እንትኖች መጽሐፍ ቅዱስ ላይ የሚሳለቁትና የሚስቁትን ምክንያቱም ነብያቸው ሴት እንትን ነው የሚያደርገው። ያው ነው የነብያቸውን ነው እንትን የሚታያቸው ሴት ነው። በቃ ለሴት ሲሉ እንትን ይላሉ። ወንድም አለኝና ጥያቄ አለኝ። ምንድነው ጥያቄ? ወንድም እናቴ እንትን አባቴ ከሚስት አለችው፣ ግን
መንገድ ሄዶ ልጅ ወለደና ወንድም አለኝ። ልጅ ወንድምህ አይደለም ከሰማይ መጣ እንዴ? ወንድምህ አይደለም እና በዚህና የተወለደው ሁሉ ወንድምህ አይደለም እህትም አይደለም። እሱን ማግባት እሷን ማግባት ትችላለህ። ዋው can you imagine? ሲያስቡ እህት ወንድሞችና እህቶቻችሁን ማግባት ያባቶች አባታችሁ አለ አይደል? አባታችሁ ሆነ ሴት ሄዶ ወለደ። እዛ ሴትዮዋ አረጋ አቤት አባት እኮ እንትን ብሎ ከዚህ መጥቶ ወልዷል ከኔ ወንድም አለ ወይም እህት አለ። አለ እንዴ? በያስተዋውቂ ደህና ነሽ ደህና ነህ ምንድን ነው ምናምን ብሎ አስተዋወቀዋል። እህቴ ናቸው። በምንድን ነው በዲኤንኤ ቴስት ቢደረግ ሳይንሱ ራሱ ያወጣዋል አይደል? ይሄ ግን እስላም ግን እንዴት አለ? ኖ በዚህና ከተወለደ እሷን ነው አረጋ ቤት እንዲህ አባትህ እኮ ከኔ መጥቶ ወልዷል አንተ ሳታውቅ እንዲህ አረ ወልዷል። በልጅሽን ላገባ ነው አገባታለሁ። እንግዲህ እንዴት አይነት ሃይማኖት ነው? ወአላሁ ወረሱሉሁ ምን አይነት ሃይማኖት ነው? አይገርማችሁም? ዋው በጣም ያሳዝናል። በጣም አረ ምን ሳሂህ ቡኻሪ ምኑን እንትን ብለን እኔ በጣም እዚህ ልክ እንደነ ፎይ ድሮ ስለነበረ ማነበው በጭንቅላት ይወጣ። በቃ ሳነበው እንዴ ጌታ ሆይ ይህን ቆሻሻ በማንበብ ዝም ብዬ እንትን እላለሁ እንዴ? ምን ብዬ መጽሐፍ ቅዱስን ወርቅ የሆነውን መጽሐፍ ቅዱስን ማጥናት ትቼ የሙሐመድን ቆሻሻ እንትን ስል ኑር እንዴ? እንትን ውስጥ ከቆሻሻ ታጠበ ከምናምን የሴቶች እንትን የሴቶች ደም እንትን የሚላቸው እዛ ሄዶ እንትን አለ ልብሱ በእንትን በተፈግፍጎ ምናምን ዘሩን ነው። ይሄን እኮ አትስሙት ወገኖች። ምንም አያረግም። ይሄን አትስሙት። ምን ያረጋል? ምን ይገነባል? ስለምንሰማው ነገር ልንጠነቀቅ ይገባል እኮ ነው የሚለው መጽሐፍ የሚለን ወገኖች። እኔ በቃ አሁን አልሰማም አላነበውም። በጣም ሞልቷል ሐዲት በጣም ምንድን እንግሊዘኛ ነው እንግሊዘኛ ቋንቋዬ ማለት ነው ያ እና የማንም የቆሻሻ እንትን አእምሮዬ የሆነ ነገር ከአእምሮ እንትን ካለ ምን እያልክ ነው መሄድ? እየሞላው ነው የምትሄደው። የምታነበውን ነው የምትሰማውን ነው የምትሆነው። ስለዚህ ቆሻሻ ዝም ብሎ እንትን ሲል ዋው መጽሐፍ ምን እንደሚል ልንገራችሁ። ኖ እኔ አልፈልገው አልሰማም እንዴ። ይስባል። የሰይጣን እንትን አለው። ቆሻሻ ነው። ያቆሽሻል ማለት ነው። ያቆሽሽሻል። ሰካራም የሰከረው ነብይህ ነው። የሰከረው ነብይህ ነው። ሂድና የእናትህን ልጅ ማግባት ትችላለህ የሚል እሱ ነው የሰከረው፣ እኔ አይደለሁም። ስለዚህ ከሰማነው ነገር ምናልባት እንዳንወሰድ ለእሱ አብልጠን ልንጠነቀቅ ያስፈልጋል። ለምንሰማው ነገር አብልጠን ልንጠነቀቅ፣ ቅዱስ የሆነውን መልካም የሆነውን መንፈስ ቅዱስ ያለበትን የሚቀድሰውን የሚያድሰውን ወደፊት ወደ ጸጋ የሚያራምደውን ወደ እግዚአብሔር መምሰል የሚወስደውን ያንን ነው የምንሰማው። የሙሐመድን እንትን እኔ አይዶን ነው አልሰማም። የሰማሁት ራሱ ጭንቅላቴን ሞልቶታል። በቃ ምን ያደርጋል? ሰካራም ደንቆሮ ከነብዩ መሐመድ ሰለላሁ አላህ ነው ሰካራም። የሰከረ አላሁ የሰከረው አላህ ነው። እንዴት እንደሰከረ ላሳየ። የሰከረው አላህ ነው። ወመርየማ ኢብነታ ኢምራና አላቲ አሕሰነት ፈርጅሃ
أحصنت فرجها فنخفنا نفعنبت فيه بسوست ውስጡን ገልጠው ምኑን ሁሉ ነፉበት። ይሄ ነው የሰከረው አላህ ያለው የሰከረው አላህ ነው። አረጋ አይደለም። ምን ተጥቼ ውሃ ነው የጠጣው። ንጹህ ውሃ ነው። ንጹህ ውሃ ነው። ንጹህ ውሃ እግዚአብሔር የፈጠረው ንጹህ ውሃ ነው የጠጣው። የተነፋውማ አላህ ነው። አላህ ነው። ለዚህ ነው ይሄንን አድርጎ ደግሞ ለዚህ ደግሞ ሰዎችን አላላ ያባርጉ ይላል። አርሲ በላቸው። አላሁ አክበር አላሁ አክበር አላሁ አክበር። ምንድነው አላሁ አክበር? ምንድነው? በኦኬ ልሰድብህ ነበር። እድሜ ትልቅ ነው። ኦኬ የ120 ዓመቷን 120 ዓመት የሆናትን ሽማግሌ ይህን ታውቃለህ? ነብዩ መሐመድ ምን እንዳረጓት? እድሜዋ ትልቅ ነው ብለው ነው እንትን ያሉ ነው። በሁለት እንትን አድርገው በሁለት ግመል አንድ እግሯን በዚህኛው አንድ እግሯን ወደ ቀኝና ወደ ግራ ሂድ አሉት። ብትክትክ አረጓት። አንተ ነህ እንትን የምትለው ለሰዎች አዘኔታ ያለ አዘኔታ አድርገህ ከሆነማ ሂድና እንትን አርሲ ላይ ምን እንዳረጉ ወንድሞች ተመልከት። እንዲያ ብትል ከሆነ ያለ ቦታ ነው ያለው። ውጣ ከጨለመው ሸይጣን ሸይጣን ኦኬ ውጣ። አስገብቸው ነበር አንዱን እንትን አለ። ኦኬ የለም ማለት ነው። ምክንያቱም ይጠይቃሉ። አንተ ቅሌታም ጠንቋይና ገና አንተ ትሞታለህ። ሰይጣን እኮ ያው በጭንቅላት ያለው ማያ ዞና ማለት ነው። ዞና ማያ ዞና በለው ዞና ዚና የሚለውን ያው ዚና ማያ ዚና ጥሩ እንደዛ ስሙን ብታስተካክለው ጥሩ ነው። የዚና ልጅ ማለት ነው። ወንድምሽን ማግባት ትችያለሽ። አላህ እንደዚህ አይነት ነው። አላህ ምን ያረጋል? ይነፋል። የነፊ ልጅ እና ወደ እንትኑ እንሂድና ወደ ዛሬው ወደ መኃልየ ማለት የመዝሙር ሁሉ ቁንጮ ማለት ነው። ከመዝሙረ ዳዊትም ቅሌታም ሽማግሌ። እንዴት ነው ዛሬ ቅሌታም ሽማግሌ ነው እንትናችሁ ስድባችሁ? ምንድን ነው ምንድን ነው ዛሬ? ነቢያችሁን ቅሌታም ብትሉት ኑሮ ጥሩ ነበር። ነቢዩ ሆይ ሙነነ የቀለልከው 54 ዓመት ሆኖ ከ9 ዓመት ህፃን ጋር እንትን ያልከው ለምንድን ነው? ነቢያችን ሰለላሁ ዐለይሂ ወሰለም የነቢያት የሰዎች ሁሉ ቁንጮ ተባለ። ቁንጮ ነው ነቢዩ መሐመድ። ቁንጮ ነው ቁንጮ። ያ አሁን በተለይ እግዚአብሔር እንትን ብሎኝ ረድቶኝ እንትንን ሳጠና አሁንም ገና እያጠናን ነው ያለ ነው እና የዲቦራ መዝሙር የሚል ዲቦራ የመጽሐፈ ነገሥት መጽሐፈ መሳፍንት ላይ እና አሁን እሱን ዕብራይስጡን ሳጠናው ከመኃልየ ጋር ብዙ መሰረት ያለው አለ። ወደፊት ሰፋ አድርጌ እሱንን አስተምረዋለሁ። ብዙ ነገር እንትን የሚል አለ ማለት ነው እና መኃልየ ራባይ አኪባ የሚባል በእነ ጳውሎስ ዘመን የነበረ
ራባይ ነው የተናገረው አለ። ምን አለ? የመጽሐፍ ቅዱስ መጽሐፍት በሙሉ በታናህ ውስጥ ያሉት መጽሐፍት በሙሉ ቅዱሳን ናቸው። ቅዱስ መጽሐፍት፣ ቅዱሳን ጽሑፎች ሁሉ በሙሉ ቅዱሳን ናቸው። መኃልየ ግን የቅዱስተ ቅዱሳን ነው። የነ መጽሐፉ ሁሉ ዋናው በቃ እዚህ ውስጥ ነው ያለው። የኛ ጠቅላላ ከአዳም ጀምሮ እስከ መጨረሻው ድረስ ያለው የሚስተጋባ ነው። ዛሬ አሳያችኋለሁ ወደፊት እንዴት አድርጋችሁ እንደምታዩት። አንደኛ ከርቤ፣ እነዚህ ለምሳሌ ወደ ጌታ ሲመጡ እንትኖች ሶስቱ ማነው ሰብአ ሰገል ይዘው የመጡት ያን ለምንድን እንትን አለ? ከርቤ፣ የተለያዩ እንትኖች የቤተ መቅደስ ዕቃዎች ነው ያሉ። ለምንድን የቤተ መቅደስ ለሰው ማይሆን አለ? ለምሳሌ የቤተ መቅደስ ዕቃዎች እና ሽር ሐሸሪም የመዝሙራት ሁሉ ቁንጮ ነው ማለት ነው። ሽር ሐሸሪም በዕብራይስጥ ከመዝሙር ሁሉ የሚበልጥ የሰለሞን መዝሙር ይለዋል። የመዝሙር ሁሉ ቁንጮ የሆነ ማለት ነው። በአፉ መሳም ይሳመኝ፣ ፍቅርህ ከወይን ጠጅ ይልቅ መልካም ነውና። በአፉ መሳም ይላል። ተመልከቱት። በአፉ መሳም ይሳመኝ። እሺ፣ ፍቅርህ እንዴት ነው የሚወር? ተመልከቱት። ቋንቋው ራሱ በጣም እንትን በጥንቃቄ መጠናት የሚኖርበት መጽሐፍ ቢኖር መኃልየ። በአፉ መሳም ይሳመኝ የሆነ እሱ በአፉ መሳም ይሳመኝ። ከዛ ደግሞ ይቀርባል ደግሞ ፍቅርህ ይባላል። ፍቅርህ ከወይን ጠጅ ይልቅ መልካም ነውና፣ ዘይትህ መልካም መዓዛ አለው፣ ስምህ እንደሚፈስ ዘይት ነው። ስለዚህ ደናግልት ሁሉ ይወዱሃል ይላል። ደናግልት ሁሉ ይወዱሃል። እንዴ አሁን ተመልከቱት። አሁን የሚመስለን አንዲት ሴት የምትናገር ነው። ብዙ ሰዎች ነው የሚናገሩት። አንዱ ያመሰግንና ሌላው እንትን ይላል። ልክ መዝሙር ሲዘመር አንዱ ዘምሮ ሌላው ቀብሎ እየተቀባበለ የሚዘመር መዝሙር አለ አይደል? መጽሐፈ መኃልየ ማለት እንደዛ ነው። አሳያችኋለሁ። መኃልየ ማለት ምንድን ነው? አሁን ለምሳሌ በአፉ መሳም ይሳመኝ እኔ ወደሚል ነው። እሱ ማለት ነው። ከዛ ፍቅርህ ሲል ደግሞ አንተ ማለት ነው። እኔ እሱ አንተ። ለምንድን እንደዚህ አይነት ቋንቋ አለው? ምክንያቱም እንደዚህ ነው የተጻፈበትን ይህን እያንዳንዱ እንፈትሸዋለን። ሳበኝ ትላለች። ካንተ በኋላ እንሮጣለን። ካንተ በኋላም እንሮጥ። ሳበኝ ስትል ተቀብለው ሌሎች ደግሞ ካንተ በኋላ እንሮጣለን። ሳበኝ ትላለች፣ ሌሎች ደግሞ ምን ይላሉ? ካንተ በኋላ እንሮጣለን። ስለዚህ የሚናገሩት እየተቀባበሉ ነው ያሉት። እየተቀባበሉ ገባቸዋል ቋንቋው። ሳበኝ፣ ከዛ ቀጥሎ ምን ይላሉ? ካንተ በኋላ እንሮጣለን። ከላይ ተመልከቱት። መዓዛ ወይን ዘይትህ መልካም መዓዛ አለው፣ ስምህም እንደሚፈስ ዘይት ነው ትላለች። ተቀጥለው ደግሞ ከዛ ደግሞ ደናግልት ሁሉ ይወዱሃል። ኦኬ፣ ደናግልት እነማን ናቸው? ደናግልት የተባሉት እነማን ናቸው? ዝም ብለን እንትን ማለት እኮ አይደለም። በመጽሐፍ ደናግልት የተባሉት እነማን ናቸው? እንዴት ንጉሥ ሰለሞን ቢሆን እንዴት ደናግልት ይወዱታል? ሚስት ነው ያለው 700 ምናምን አይደል እንዴ? ግን እግዚአብሔር እንደዚህ አድርጎ ነው እውቀትን እንትን የሚለን የሚያስተምረን። ደናግልት የተባሉት እነማን ናቸው? አስርት አማርኛው ምንድን ነው የሚለው? ቆነጃጅት ነው የሚለው። 10 ቆነጃጅት አይደል? ቆነጃጅት አይደለም፣ ትክክለኛ አይደለም።
አንብላችኋለሁ ግሪኩን ስላለኝ ይሄንን አማርኛውን አስተካክዬ ተረጉምላችኋለሁ። በዛን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ኖ ደናግልትን ትመስላለች። ፓርቴኖስ ይባላል ግሪክ። ፓርቴኖስ ማለት ድንግል ማለት ፓርቴኖስ። ኦኬ መጽሐፍ ከፍቼ ላሰማችሁ። ተው ረፍ ከማን ምንድን ነው አሁን? ማን ጠራህ አንተን? እኛ መጽሐፍ እያጠና ነው። ስንት ላይ ነው? ማቴዎስ 25 ላይ ማቴዎስ 5 ላይ ቆነጃጅት የሚለውን ምን ብላችሁ እንትን በሉት? ደናግልት ነው፣ ቆነጃጅት አይደለም። ማቴዎስ 25 ግሪኩ እንደዛ ነው የሚለው ነው። And then shall the kingdom of heaven be likened unto 10 virgins. Yes, virgins. በትክክል 10 virgins ይመስላሉ። virgins ማለት ድንግል ቆነጃጅት ሳይሆን beautiful ሳይሆን virgins ነው። ግሪክ የሚለው እንደዛ ነው። እኔ እንግሊዘኛው እንኳን እንትን አላልኩት። ቶቴ መሰታይ ኢ ባሲሊያ ቶን ኡራኑን የሰማይ መንግስት የመንግስተ ሰማያት ይህን ይመስላል። ዴካ ፓርቴኖይስ 10 ደነጋግልት። ዴካ 10 ደነጋግልት 10 ደናግልት። ደናግልት ይወዱሃል የተባለው ይሄ ነው። 10 ደናግልት እነዚህ ናቸው። እነዚህ የሚጠብቁት ናቸው እሱን እንትን የሚሉ አስር እነዚህ መንግስተ ሰማያት በ5 ሰነፎች 5 ልባም ደናግልትን ትመስላለች። ስለዚህ ደናግልት ይወዱሃል ሲል እነዚህን ነው። ደናግልት የሚወዱት እውነተኞች ስሙ እንትን ብለው ጠበቁት። እሱን ሲመጣ ተዘጋጅተው ጠበቁት። ይህን ነው የሚለው ደናግልት እንጂ ሰለሞን ደናግልት ምን ሊያደርግለት ለሱ? ደናግልት እኛ ነን። ደናግልት ምንባለው እኛ ነን። ኢየሱስ ጌታ ነው። ደናግልት ተብለን የምንጠራው በክርስቶስ የዳን ነው፣ በክርስቶስ የተፈወስ ነው፣ የዘላለም ሕይወትን ያገኘ ነው። እኛ ደናግልት ተብለን እንጠራለን። እኛ ደናግልት ተብለን እንጠራለን። እኛ ደናግልት ተብለን እንጠራለን። ኦኬ ኦኬ። በእግዚአብሔር ቅንነት እቀናላችኋለሁና እንደ ንጽሕ ድንግል እናንተ ለክርስቶስ ላቀርብ አንድ ጊዜ አጭቻችኋለሁና እናንተ የክርስቶስ ደናግልት ናችሁ።
ይላል ጳውሎስ። እናንተ የክርስቶስ ደናግልት ናችሁ። ስለዚህ ሙሽራው ሲመጣ ሙሽራይቱ ስትዘጋጅ ድንግል ሆና ነው የምትጠብቀው። ለጣዖት የማይሰግድ ለምንም በመንፈሳዊ ድንግልና የሆነ ማለት ነው። ጥቁር ድንጋይ የማይስም የካባ ሄዶ የማይዞር ራቁቱን ሆኖ በእንትን የማይል እንደዚህ አይነት ለአምላክ ለአንዱ አምላክ ብቻ ተገዝቶ የሚኖሩ እነዚህ ደናግልት ናቸው። ይሄ ነው ደናግልት። ንጹህ ነው ተቀድሰው የሚኖሩ የተቀደሱ እነዚህ ናቸው። እነዚህ ናቸው የሚወዱት እሱ። ክርስቶስ ነው ክርስቲያኖች ክርስቶስ ነው ይላሉ። እኛ ግን ሰለሞን ነው እንበለው። ሰለሞን ደናግልት እንዴት አድርገው ይወዱታል? ሰለሞን እንዴት አድርገው ነው? ምክንያቱም አላጎሪ ይባላል። ሌላ ነው መጽሐፍ ቅዱስ ታይፖሎጂ ነው። ታይፖሎጂ ወይም አላጎሪ ይባላል። አላጎሪ ሊሆን ያለውን በአንድ ታሪክ ለምሳሌ በዳንኤል እናያለን። መጽሐፈ ዳንኤል አውሬን ሰው ምናምን እናያለን። ታሪክ ተከናውኗል። ግን ዋናው በመጨረሻው ዘመን መጽሐፈ ራእይ ነው የሚወስደው። የተደረገውን ታሪክ እግዚአብሔር እንደዛ አድርጎ ይወስዷል። በዚህ አይነት ነው የምንረዳው መጽሐፍ። ስለዚህ እንደዚህ ይላል፣ ደናግልት ናቸው። 5ቱ ሰነፎች 5ቱ ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና ሰነፎች ደናግልት ናቸው እነዚህ። ነገር ግን እንደሚገባ ያልኖሩ በጌታቸው ፊት ማድረግ የሚገባቸውን ያላደረጉ እነዚህ ይቀጣሉ። እውነተኛ የሚወዱት ደናግልት ደግሞ ይሰሙታል፣ ያደምጡታል። የሚያመልኩ እግዚአብሔርን ነው። ጥቁር ድንጋይ አያመልኩም። ካባ እንትን አይሉም። ራቁታቸውን እንትን አይሉም። ይሄ ነው። እኛ ደናግልት ነን፣ በክርስቶስ ንጹሐን ነን። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ነው ያነበብኩላችሁ። ማቴዎስ 25 ከ1 እስከ 15 አንብቡት ዘሆ እና ደናግልት ይወዱሃል። ስለዚህ መጽሐፍ እኮ ዝም ብሎ አይደለም። ማን ነው ግን የሚወራው? አናው ምንድነው እንትን ትላለች? ምንድነው ምን ትቀባጥራለህ? ማታውቀው ምን ታውቃለህ? ስለዚህ እናጠናለን ሰፋ አድርገን ሳበኝ ካንተ በኋላ እያንዳንዳችን እንለዋለን፣ በጋራም እንለዋለን። ኢየሱስ ነው እኔ ጌታ ሆይ ሳበኝ እላለሁ። አንድ ላይ ሆነን ደግሞ ሳበን ካንተ በኋላ እንሮጣለን። ጌታ ሆይ ሳበኝ እላለሁ፣ ተቀብለው ደግሞ ሳበን። ይሄ እስራኤልንም ይይዛል። እስራኤል ራሷ ድሮ የቅዱሳን አባቶቻችን እነ ኤልያስ እነ ኢሳያስ እነሱ ሁሉ ይናገሩት የነበረው ከዘፍጥረት ጀምሮ የእግዚአብሔር ቅዱሳን ሰዎች ይናገሩት የነበረው እስከ መጨረሻው የሚናገሩት የእግዚአብሔር ቋንቋ ነው። ይሄ እንትን መሐልየ ለዚህ ነው በጣም ቅዱስ እንትን የሆነው መጽሐፍ የሆነ በጣም የእግዚአብሔርን ቅዱስ ንጹህ ላብ ነው፣ ፍቅር ነው የሚያሳየው። ፍቅር ከሞት ትበረታለች ነው። ፍቅር ይላል እንደውም እንደዛ ነው። ፍቅር ከሞት ምን ይላል? ይበረታልና። ዝም ብለህ መጽሐፍን ይገልጥና እኔ እኮ እንደ እስልምና ያለ እኮ የለም። አይኑን የታወረ እንትን የሚለው አንድ መጽሐፍ ይነበብና ታፍሲር አምጣ፣ መረጃ አምጣ። የሌላውን መጽሐፍ ግን ምንድን ነው የሚናገረው? አይዶን ነው። ይሄ እንትን ነው፣ ሴክስ ነው። ነብይ ሴክስ አደረገ፣ በቃ አላህ ራስ የሚነፋ እንትን አለው።
ወደፊት እናጠናዋለን። መኃልየ በደንብ አድርገን እናጠናዋለን። ተዘጋጁ። እነሱ ይህን ነው ብዙ እንትን የሚሉት 8 መኃልየ 8 ምን ይላል መሰላችሁ? ዋናው እዚህ ላይ ነው። ወደ መጨረሻው አካባቢ ትልቅ እንትን ይናገራል። ልክ ትልቅ 8:6 ላይ እንደዚህ እናነባለን። ለዛሬው እሱን እንትን እንልና ወደፊት እያንዳንዱን እንወስዳለን። ምክንያቱም ብዙ ነገር አለ በመኃልየ እንትን የሚለው የሚናገረው። እኛ እንትን ሰጠን መጨረሻው ላይ ክላይማክሱ ላይ ትልቅ እንትን ሲል ምን ይላል? እንደ ማኅተም በልብህ እንደ ማኅተም በክንድህ አኑረኝ። በማኅተም መታተም አለብኝ ነው የምትል። እተመኝ፣ እንደ ማኅተም እተመኝ። ልታተም መታተም እፈልጋለሁ። በልብህ ልታተም፣ በክንድህ ልታተም። ምን ማለት ነው?